አሸናፊዎች ብቻ በኢቢኤስ ቴሌቪዥን ጀምሯል። ናሆም በየነ ነኝ። ዛሬ ከባባድ እንግዶች ናቸው እዚህ ያሉት፣ በጣም ትልልቅ አዛውንቶች። እውነት እሸት? እውነት። አሪፍ። ሁሉ ጊዜም እንደምናደርገው ከመተዋወቅ እንጀምራለን። ስምና ትምህርት ቤት? ስሜ ሞዴል ዮሐንስ ይባላል። የአባትህ ስም ሞዴል ዮሐንስ? ሞዴል ዮሐንስ ጌትነት። እሺ ቀጥል። የመጣሁት እሺ ከየት ትምህርት ቤት መጣ? ሞዴል ዮሐንስ ጌትነት ከማይ ሊትል ኤንጅልስ ስኩል። ማይ ሊትል ኤንጅልስ። እሺ አንቺስ? ስሜ ሞዴል ኤሊያና ሄክ ይባላል። የመማረው ስኩል ኦፍ ሪደምፕሽን ነው። ጎበዝ ሞዴል ኤሊያና። እሺ እዛስ? ስሜ ፍርቱና ሮቤል ይባላል። ማን? ፍርቱና ሮቤል። ፍርቱና ሮቤል። እሺ የመጣሁት ከሞደርን አካዳሚ ነው። ከሞደርን አካዳሚ። አንቺስ? ስሜ ገብርኤላ ይባላል። የመማሩ ዛጎል አካዳሚ። ሁሉም ሞዴል ናቸው ዛሬ የመጡት። የቡድን ስም አወጣችሁ? አዎ። ማን አላችሁ እናንተ? ፍቅር። እሺ እኔ ላነስ? ዩኒክ። ዋው ፍቅር ዩኒክ ነው ማለትም እንችላለን። ከማን እንጀምር? ከፍቅር ወይስ ከዩኒክ? ከፍቅር። ከፈቀድሽላቸው? ከነ ፍቅር ይጀመር? ዮሐንስ ይጀመር ከነሱ? እሺ ከነ ፍቅር እንጀምራለን። ከመጀመራችን በፊት እኔ ሳጥኑን አነብላችኋለሁ። እረፍት፣ እስክሪብቶ፣ ነብር፣ የምንወዳቸው፣ በረረ እና ማክበብ። ፍቅሮች የትኛው ሳጥን ተመረጠ? እረፍት። እነዚህ 7 የምንጫወትባቸው ነገሮች። ፍቅሮች ሰዓታችሁን ተጠቀሙ። ምንጋጋ? አይ አባሩሽ? አይ አስረጅ። መጫወቻ ቤት ሄደን ምንጫወትባቸው። እቃቃ? እሺ መጫወቻ ቤት ሄደን እሺ መጫወቻ ቤት ሄደን ምንጫወትበት። አሪፍ። የትኛው ከበዳችሁ? መጫወቻ ቤት ሄደን የሚለው። እሺ ታብሌትን ወደ ቦታው መልሱት። ፍቅሮች ከ7 ምንም አልመለሱም። መጥፎ አይደለም። ገና ብዙ ሳጥን አሁንም አለ። እነ ዩኒክ ጋር መተናል። ራስታማን ሁሉ አማን። እሺ የትኛው ሳጥን ተመረጠ? ነምር። እነዚህ 4 እግር ያላቸው 7 ነገሮች። የቤት እንስሳት ጠባቂ ውሻ። ቶሎ የምንተኛበት አልጋ። የምንቀመጥበት ሶፋ፣ ወንበር። እሺ ቶሎ እንትን አይጥ የምትጠብቀው ድመት። የሚጋልቡ ፈረስ። ዩኒኮ ጀምረዋል። ከ7 5 መልሰዋል። አሪፍ። ትቆያለህ ዮሐንስ? እሱ ጋር ወደዚህ ትዞራለህ። ራስታማን ዮናስ አይጥን አይን ብሎ አንብበዋል።
ስለዚህ ረጋ ብላችሁ ነው የምታስረዱት። ፍቅሮች ወደ እናንተ መተናል። የትኛው ሳጥን ተመረጠ? የምንወዳቸው እነዚህ 7 ታዋቂ የካርቱን ገጸ ባህሪያት ጀምሩ። እሺ ታብሌቱን ወደ ቦታው መልሱት። የእነዚህ ካርቶን ፊልሞች አይ ቲንክ ቆዩ መሰለኝ፣ የኛ ዘመን ናቸው። እነ ጋብርኤላ ዜና ነው የሚያዩት። እንደውም ሌላ ሳጥን ስላለ በጣም አሪፍ ነው። የትኛው ከበዳችሁ? ሽሬክን አላያችሁትም? ሽሬክ ጆሮ ትልቅ እንደኔ ቦርጫ አረንጓዴው የኤአይ ዘመን ነው። ቆም ሌላ ነበር መጠየቅ ነበር። ወደ ዩኒኮች መተናል። የትኛው ሳጥን ተመረጠ? ማክበብ። እነዚህ 7 ክብ ነገሮች ቢጫ ነገር የሚበራ ፀሐይ። ትምህርት ቤት ውስጥ የምንጫወተው እጮች። የምንበላበት በደንብ አሳችሁ። ዩኒኮች የትኛው ከበዳችሁ? በጣም በጸጥታ ነው ሲመልሱ የነበሩት። ከ7 2 አምጥቷል። ጎበዞች። አሁን ፍቅሮች ጋር ደርሰናል። የትኛው ሳጥን ተመረጠ? እስክሪብቶ። እነዚህ 7 የሚጻፉ ነገሮች። ፍቅሮች ሰዓታችሁን ተጠቀሙ። የምናነበው ደብተር፣ አይ መጽሐፍ፣ አይ የምናነበው ተረት። እሺ ጎበዞች ሰዓት ተጠቀሙ። የምንጠራበት ስም። እሺ ጎበዝ ቀጥሉ። የምንቆጥርበት ሰዓት። እሺ ቀጥሉ። ትምህርት ቤት ሄደን የሚሰጠን። በሉ አስረጃት በደንብ ፍቷ። እሺ ገና ብዙ ሳጥን አለ። እሺ ብዙ ገና ነው። አሪፍ ፍቅሮች ጥሩ ሙከራ ነው ያደረጉት። ከ7 እነሱም እንደነ ዩኒኮች 2 መልሰዋል። ሞራል መጣንላችሁ እያሉ ነው። በውስጣቸው መጣንላችሁ እያሉ ነው አይደል? በሏቸው እስቲ መጣንላችሁ። በቃ በጸጥታ ነው ዛሬ። አንድ ሳጥን ናት የቀረችው። በረረ። እነዚህ 7 አየር ላይ የሚሄዱ ነገሮች። ዩኒኮች ሰዓታችሁን ተጠቀሙ። የምትበረው ወፍ። የምትበሩ እርግብ። ጎዝ። እሺ አሁንም በሉ ሰዓት ተጠቀሙ። አይ አስረዳት። ቢራቢሮ። ይለፍ። እሺ ጮክ በል ዮሐንስ። አሪፍ። የትኛው ነው የከበዳችሁ? ወደዚህ ዙሩ። መጨረሻ ላይ ፊኛን ያስቸገሩ አይደለ? ውፍ ብሎ ነበር። እሺ አትመጡብንም ነው ይመስለው። እና ዩኒኮችም 2 ነጥብ አምጥተዋል። ነጥብ የምንገልጽበት ሰዓት ላይ ደርሰናል። ደንደን ልንል ነው። ግን መጀመሪያ ቅድም ሲያስረዳ ዮሐንስ ቶሎ ይመለሻታል። እንዲህ ሲል ምን ነበረች? ቢራቢሮ። ዘፈኗን ታውቃላችሁ?
እስኪ ዘፈኗ ሁላችሁም አንድ ላይ ጮክ ብላችሁ አንድ ላይ ቢራቢሮ ታምራለች ሁሌ ሳያት ትገርመኛለች ቢራቢሮ አባጨጓሪ ነበርሽ ወይ ቢራቢሮ ክንፋለም ነበርሽ ወይ በነጥቡ መሰረት ዩኒኮች 11 ነጥብ አምጥተዋል። ፍቅሮች ደግሞ 2 ነጥብ አምጥተዋል። ስለዚህ ብልጫ ነጥቡን ያመጡት ዩኒኮች ስለሆኑ ገንዘብ የሚያስገኘውን ወንበር የሚቆጣጠሩት እነሱ ናቸው። ዮሐንስን ሞቅ አድርጋችሁ ገንዘብ ወደሚያስገኘው ወንበር ሸኙልኝ። አሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። ዩኒኮች እነ ዮሐንስና ኤሊያና ገንዘብ የሚያስገኘውን ወንበር ተቆጣጠሩታል። እነ ጋብርኤላም ገና አለ። እሺ አለ። ህጉን ልንገራችሁ አሁን ነው ዝም ብላችሁ ትገባላችሁ? ህግ ጎበዝ ገንዘብ ነው። ህግ መቅደም አለበት። እዚህ ጋር አንድ ጥያቄ ይመጣል። ዳሽሙላም ሊሆን ይችላል፣ ጥያቄም ሊሆን ይችላል። ያ ጥያቄ የራሱ የሆነ 3 መልስ አለው። ቅድሚያ ምን ሰጠው የገንዘብ የሚያስገኘውን ወንበር የተቆጣጠሩትን ለነ ዮሐንስ ነው። ስለዚህ ያ ጥያቄ ሲመጣ ምታስቡትን ቀለል አድርጋችሁ የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ትጽፋላችሁ። ሰማኸኝ? ወደ ጎን ትጽፋላችሁ። ከጻፋችሁ በኋላ ጥያቄው ሲመጣ ዮሐንስ የጻፈው ጥያቄው ላይ ካለ እና ዮሐንስ የጻፈው ከኤሊያና ጋር ከተመሳሰለ ከፍርቱና ጋር አንድ አይነት ከሆነ ከጋብርኤላም ጋር አንድ አይነት ከሆነ ተባስቶ ገንዘቡ ወደ ዩኒኮች ይገባል። አሁን ዮሐንስና ኤሊያና ብቻ የጻፉት ካለ ደግሞ በሁለት ተባስቶውንም ገንዘቡ ወደ ዩኒኮች ይገባል። እነ ጋብርኤላ የጻፋችሁት ከሱ ጋር ከተመሳሰለ ገንዘብ ለሱ ታስገባላችሁ ማለት ነው። ግን ዮሐንስም ኤሊያናም የጻፉት መልስ ውስጥ ከሌለና እናንተ የጻፋችሁት ግን መልስ ውስጥ ካለ ብር ወደ እናንተ ይመጣል ማለት ነው። ምናልባት የሚያወዛገበው ነገር አንደኛው መልስ ዮሐንስ ጽፎ ሁለተኛው መልስ እናንተ ብትጽፉ እንኳን ገንዘብ ወደ እናንተ አይመጣም። ለምን? ገንዘብ የሚያስገኘው ነው በአብላጫ ነጥብ ያዙት እነ ዮሐንስ ወይም ዩኒኮች ስለሆኑ። ገቢቶ ወጢቶ ገቢቶ። እሺ ልጆች ለበዓል ዳሽ ሲታረድ ደስ ይላቸዋል። ቀለል አድርጋችሁ መልሱን የተሰጣችሁ ወረቀት ላይ በትልልቅ ወደ ጎን ጻፉት። ከተሳሳታችሁ ጎበዝ ጥያቄ ከጀርባ ያለውን ወረቀት ትጠቀማላችሁ። ኤሊያና ቀልድ አታውቅም። ከተሳሳተስ በጣም አሪፍ። ዮሐንስ ለካሜራው ያሳየውን መልስ ከፍ አድርገህ ለእኛ ያሳይልን። በግ። ኤሊያና ምን አልሽ? ዶሮ። ፍርቱናስ? በግ። ጎበዝ ጎበዝ። ጋብርኤላ በግ ዘጥግ ጋር ነው የጻፈቻለሽ። በጣም አሪፍ። መልሱ ምን ይላል? ልጆች ለበዓል ዳሽ ሲታረድ ደስ ይላቸዋል። ምንድን? ዶሮ በግ ፍየል። ምንድን ነው ያልከው? በግ። ኤሊያና ምንድን ነው ያልሽው? ጋብርኤላም ፍርቱናም? በግ። ጋብርኤላና ፍርቱና በግ ብለው እነ ዮሐንስ በግ መግዣ እንዲያገኙ ነው ያደረጉት። 3 ሲባዛ በ5 ስንት ነው? 15,000 ብር ወደ ዩኒኮች ካስላ ተብሎ ገብቷል እያለ ነው በግ የሚገባው። ደስ አይለውም ዮሐንስ? 15,000 ብርቄ ነው እንዴ ነው የሚመስለው? ተመልሰን መጥተናል። የመጀመሪያው ዙር ገንዘብ የሚያስገኘውን ወንበር ዩኒኮች ተቆጣጥረው 15,000 ብር ወደ ካዝናቸው አስገብተው ተመልሰዋል። እነዚህ ልጆች ብዙ ብር ነው ያላቸው። ብዙ ደስ አላላችሁ? ብርቅ ነው የሚመስለው። ደስ ብላችሁ አላላችሁ? ብሎናል በሉ እንጂ። አሁን ወደ እናንተ ነው የምንመጣው። ቅድም የጀመርነው ከነ ፍቅር ስለሆነ አሁን ከዩኒኮች ነው የምንጀምረው። እሷ ነገር እንዳትወድቅ እሺ። ዮሐንስ እንኳን ደህና መጣ። ደህና መጣ። እንዴት ነህ? ደህና። እስኪ ድሬድን አሳየኝ በደንብ ነስንሰው እስቲ። ስንት ጊዜው ነው?
ድሬድ ከሆነ 100 ጊዜ በቃ እነ ማሚ ከተወለድክ ጊዜ አንስቶ ይዞት አይደለ? ከማሚ ይበልጣል። አሪፍ። ቅድም ሞዴል ዮሐንስ ነኝ ብለኸኛል። ሞዴሊንግ ነው የምትሰራው። ምን ላይ ሰርተሃል? ዩኒክ ሞዴሊንግ ስኩል እዛ ነው የተማርከው? እሺ ከዛሳ የተለያዩ ሚውዚክ ቪዲዮዎች ላይ አይተናል እኮ። ሌላ ድሬድ ሰውዬ ጋር እኮ አይተናል። ከማን ጋር ነበር? ከልዩ ከኔ ሮፍናንን ማለት ነበር። ከሱ ጋር አልሰራም? ከሱ ጋር ሰርተሃል። እንዴት ደስ ይል ነበረ ከሮፍናን ጋር መስራት? ምን ነበር ያደረግከው እዛ ላይ? ዘፈን ዳንስ ደነስክ ወይስ እንዴት ነው? ዘፈንክ? ኧረ እባክህ እኮ ለእኛ እስኪ ዘፈንልና። እዚህ ና። እንደውም ኦዲየንሱ እነሱ ናቸው። ኮንሰርት እንደሆነ አስበው። እኔ ዲጄ ነኝ ከኋላ። ሰዎቹ የጠበቁን ነው። ዮሐንስ ትኬት ቆርጠዋል እኮ ምን ዘፈን ይዘፍናል አሁን? ኦይ ልውሰድሽ ሆይ እሺ ወይ ማቲሞይ እሺ ወይ ማቲሞይ ማታ ልውሰድሽ ማታ ልውሰድሽ ማታ የማትለው ምሽታ አልጨርስም። ቆይ ትኬት ቆርጧል። ግባ። ልውሰድሽ ማታ እሺ ወይ ማቲሞይ እጅን እንዲበላ እሺ ወይ ማቲሞይ ማታ ልውሰድሽ ማታ ልውሰድሽ ማታ የማትለው ምሽታ ዮሐንስ ማሚ ማታ ልውሰድሽ እያለ ነው። ማንን እንደሆነ እንግዲህ ማታ ማንን ነው ተስፋ? እሺ ወደፊት ምን መሆን ነው የምትፈልገው ዮሐንስ? ኳስ ተጫዋችና ሱፐር ሞዴል። ዋው! ራስታ ኳስ ተጫዋች ልትሆን ነው? አሪፍ። በደንብ ታስይዘዋል። አስተጫወት አይደል? ሞዴሊንግ ላይ ምንድን ነው የምትማሩት? ሞዴል። ትምህርት አሁን ስንተኛ ክፍል ነህ? አንደኛ ክፍል ነህ። የሚገርም ነው። የምትወደው ትምህርት ምንድን ነው? ሁሉ። ስንተኛ ወጣ ባለፈው? አንደኛ። በጣም አሪፍ። በትምህርትም አንደኛ ነው የወጣው። ስለዚህ በቃ ዮሐንስ ምሁርም ነው፣ ሱፐር ሞዴልም ነው፣ ኳስ ተጫዋችም ነው። ያርግለት ብለን። እሺ ዩኒኮች፣ አሁን የትኛው ሳጥን ተመረጠ? ከመምረጣችሁ በፊት እኔ ሳጥኑን ላንብብላችሁ። እንደሰት፣ ቀቡ፣ ለየብቻ፣ ብር፣ ስክሪን እና ንጹህ። ዩኒኮች የትኛው ሳጥን ተመረጠ? ብር። እነዚህ 7 የሚሸጡ ነገሮች ዶላር። መናገር ትችላለሽ። እሺ ስሙን አትጠይ እንጂ። የምንኖርበት ቤት። እሺ እኮ በስ ፈጠን እያላችሁ። በዱቄት የሚሰራ ምግብ። ፒዛ። አስረዱ በደንብ። ቲሸርት። ዩኒኮች 15,000 በቂ ነው ያሉ ይመስላል። ዩኒኮች ከ7 1 መልሰዋል። አንደኛ ጎበዞች። እሺ ወደ እናቴ ፍርቱና ፍልቅልቅ ብላ ነው የጠበቀች። የትኛው ሳጥን ተመረጠ? ንጹህ። እነዚህ 7 ነጭ ነገሮች ፍቅሮች፣ ሰዓታችሁን ተጠቀሙ። ቡና፣ ጎበዝ። ነጭ ነገር የምንጠጣው። መርካቶ። ወተት። እሺ ሰዓት ተጠቀሙ።
የምንጽፍበት እስክሪብቶ፣ ወረቀት፣ ይለፈኝ፣ ገላችን የምንታጠብበት ሳሙና። ጎበዞች! እሺ በጣም አሪፍ። ታብሌቱን ወደፊት አድርጉት። የትኛው ከበዳችሁ? እኔቱ ማለት ከበደኝ። እሺ ሁሉም በአንዴ ነው የተመለሰው። ሳሙና፣ ስኳር፣ ወረቀት አይደለ? ፍቅሮች ከ7 4 መልሰዋል። አራት መጣንባችሁ በሏቸው። መጣንባችሁ። እናንተ ደግሞ እኛ ምን መጣለን። በቃ ነው ዮሐንስ አይሰማችሁም። 15,000 ተገኝቷል። በቃ ሌላ ነገር ያሰብልኝ። የትኛው ሳጥን ተመረጠ? ዩኒኮች። እነዚህ 7 የቀለም አይነቶች ወረቀት፣ ከረር፣ ነጭ፣ እንትን የእስራስ ከረር፣ ቀይ፣ ነጭ፣ አረንጓዴ፣ ሰዓት፣ ቢጫ፣ አሁን አስረግጥ። የፀሐይ ከለር ቢጫ፣ እንትን የእሳት ከለር አሪፍ 30 ሰከንድ ስላለን ፍጥን ማድረግ ግዴታችን ነው። እሺ እንዳያመልጠን ሰዓቱ። ተግባባን? ገቢቶ ወጥቶ ከ7 2 መልሰዋል። የፀሐይ ከለር ብሎ ነው ያስረዳው ዮሐንስ። ከዛ የእሳት ከለር አላት። ምንድን ነው የእሳት ከለር? ቀይ እሳት እና ዮሐንስ ቤት አለ። እሺ ፍቅሮች የትኛው ሳጥን ተመረጠ? እንደሰት። እነዚህ 7 የልጆች መዝሙሮች። መዝሙሩን መዘመር ትችላላችሁ። ሳጣችሁ ተጠቀሙ። ብሽገላ። እሺ ቀጣዩ ሞክሩ። እሺ ሰዓት ተጠቀሙ። ሰዓት መቀይ ይለፈኝ ማለት ይቻላል። ይለፈኝ። ፍቅሮች መዝሙር ከበዳችሁ። እፉዬ ገላ ባልሽ ገደባ ሜዳ ነው ብዬ ገደል ስገባ። አታውቁትም? ከእግሬ ስር። ነገሩ እፉዬ ገላ ራሱ ከጠፋች ቆይታለች በዚህ ሰዓት። ፍርቱና አቤት። እንዴት ነሽ? ደህና። እንኳን ደህና መጣሽ። እንኳን አብሮ አመጣን። ስንተኛ ክፍል ነሽ? አንደኛ ክፍል። እንደ ዮሐንስ ሞዴልም ነሽ? አረ ምንድን ነበር ያልሽን ቅድም? ዘፈን። ሁለታችንም ዘፍኑልኝ ዘፈን አለ ዛሬ። እሺ ዘፈን ትወጃለሽ በጣም? የማንን ትወጃለሽ? የሮፍናንን ብቻ? የቬሮኒካን? የኔንስ? እሺ ፍርቱና አንቺን ሰዎች በምንድን ነው የሚያውቁሽ? ቲክቶክም እሰራለሁ። አረ ማስታወቂያም እሰራለሁ። እንዴ ሁሉ እያለ ነው እንዴ? ቲክቶክ ስንት ፎሎወር አለሽ? አላየሽውም? እንዲሁ ነው መሳሪያው። ዝም ብለሽ አንበሳ ይወርድልሻል እንዴ? አልገባም። ጎበዝ። ወደፊት ተዋናይ የመሆን ሀሳብ አለሽ? ተዋናይት? የማን አድናቂ ነሽ ከተዋናይ? የሃናን ታሪክ። ስንተኛ ወጣሽ ባለፈው? አላየችውም። ያመጣችሁልኝ ዘፈን ምን የሚለውን ነው? ስለ እናት። ዋው! እስኪ ጮክ ብላችሁ ዘፈኑት። አንቺን ከማን ወዳድሬ ያብልጥሽ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላሳያይሽ ደግሞ ከነማር። እናቴን
ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ ጎበዝ ጎበዝ ዩኒኮች ቋንቋ ይቀያየሩ ዘፈኑ እኮ እንዴት ነው ነገሩ ዘፈኝላለሽ የለም ሞዴሊንግ እስኪ ነው ያሳየኝ አንቺ አብረን ከዮሐንስ ጋር እስኪ ቶሎ በሉ ፋሽን ሾው ዋ አዴ አንድ የኔን ይውልኝና እስቲ ከበለጥኳችሁ እንትንመል አታየኝም ኤልያና ያንተ ፋሽን ሾው የሚያምር ሳይሆን የሚያስቅ ነው አይሆንም የኔ ፋሽን ሾው ማለት ነው እሺ ዩኒኮች የትኛው ሳጥን ተመረጠ እነዚህ 7 የሚታዩ ነገሮች የሚታይ ነገር መጠቆም ይቻላል በሉ ጎበዝ እሺ ቲቪ ቀጥል ታብሌቱን እያየሽ አሳልፉ እሺ ይለፍ ፊልም የምናይበት ቲቪ ስክሪን እሺ አሪፍ እና ኤልያና ምንም ማለት እና ፍቅር የትኛው ሳጥን ተመረጠ ለየብቻ እነዚህ 7 የሚወልቁ ነገሮች درس لبس لب يجيد اج اجر اما كالسي ፍቅሮች ቃል ሳያወጡ በምልክት ነው መደዳውን ያሉት እንደ ፍጥነት ጋብርኤላ መረረችው እኮ እዚህ ከ7 መልሰዋል መጣንባችሁ እኔ ኤልያና እንመጣለን አትሏቸው አንድ 15 ገብቷል ውጤት የምንናገርበት ሰዓት ላይ ደርሰናል ፍቅሮች ወይም ጋብርኤላ እና ፍርቱና አንዴ በይርጋው ጤናው ዘፈን አንዴ በነሻኪራ ሙቭ አስደንግጠው 11 ነጥብ አጥተዋል ዩኒኮች ዮሐንስና ኤልያና 15000 ብር አለን እንዳትረሱ በሚመስል መልኩ 3 ነጥብ አምጥተዋል ስለዚህ የነጥብ አብላጫውን ፍቅሮች ስላገኙ ፍርቱናን ሞቅ አድርጋችሁ ገንዘብ ወደሚያስገኘው ወንበር ትሸኙልኛላችሁ ማን ያሸንፋል የአሸናፊዎች ብቻ ሁለተኛው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል በዚህኛው ዙር ነገር ተገላብጧል ዩኒኮች ተበልጠው በፍቅሮች ገንዘብ የሚያስገኘውን ወንበር እነ ጋብርኤላና ፍርቱና ተቆጣጥረውታል ንግስቶይ ዙፋኑን ያዙት ጎበዝ ህጉ ቅድም እንደነገርኳችሁ ነው የሚሆነው የተሰጣችሁ ወረቀት ላይ በትልልቁ ነው የምትጽፉት እሺ በትልልቁ ከናንተ በብዙ በሚበልጥ አድርጋችሁ አስተማሪ በምን ምክንያት ወላጅ አምጡ ሊለን ወይም ሊቀጣን ይችላል አስተማሪ በምን ምክንያት ወላጅ አምጡ ወይም ሊቀጣን ይችላል ረባሽ ተማሪ እዚህ ውስጥ ካለ ያፍሳል አስተማሪ በምን ምክንያት ወላጅ አምጡ ሊለን ወይም ሊቀጣን ይችላል በትልልቁ የተሰጣችሁ ወረቀት ላይ ጻፉት
እነ ሚስ ምን ስታረጉ ሊቀጧችሁ ይችላሉ? እሺ ፍርቱና ለካሜራ ያሳየሽውን መልስ ለኛ ያሳይ። ስንደባደብ ነው ስንደባደብ ደባደብ። አዎ ስንደባደብ። እሺ ዮሐንስ ምን አልክ? ከፍ አድርገህ አሳየኝ። በማውራት ኤሊያና ተማሪ ሲያስቸግር። ጋብርኤላ ስናወራ ወይም ስናጠፋ። መልሱ ምንድን ነው? አስተማሪ በምን ምክንያት ወላጅ አምጡ ሊለን ወይም ሊቀጣን ይችላል? የቤት ስራ ባለመስራት፣ በመረበሽ፣ በመጣላት። የቤት ስራ ባለመስራት፣ በመረበሽና በመጣላት። ምን ነበር ያልሽው? ስንደባደብ። ሶስተኛው መልስ በመጣላት ነው። ሰው የሚደባደበው ሲጣላ ነው። አሪፍ። ዮሐንስ ምንድን ያልከው? በማውራት። በመረበሽ ሁለተኛው መልስ ነበር። አሁንም ግን ቅድሚያ የምንሰጠው ለነ ፍርቱና ነው። ኤሊያና ምን አልሽ? ተማሪ ሲያስቸግር በረብሻ ውስጥ ነው የሚያያዘው፣ ግን አሁንም ቅድሚያ የምንሰጠው ለፍርቱና መልስ ነው። ጋብርኤላ ምን አልሽ? ስናወራ ወይም ስናጠፋ። መጣላትም ማጥፋት ነው። ስለዚህ ሶስተኛው መልስ 3000 ብር ዋጋ አለው። 3000 ሲባዛ በ2 6000 ብር ወደ ሰተት ብሎ ፈልፏል። ማን ያሸንፋል? የአሸናፊዎች ብቻ የዛሬው ይሄን ይመስል ነበር። በዩኒኮችና በፍቅሮች መካከል የተደረገው ፍክክር ደስ የሚል የሚያዝናና ኃይለኛ ትንቅንቅ የታየበት ነው። ሞዴሎች ናቸው አራቱም፣ ወደፊት አርቲስቶች ናቸው አራቱም። ደስ ብሎቻል? አሁን በብሩ ምንድን የምታደርጉት? እናቴ ሰጣታል። ለማሚ እኔ ታብሌት ትገዛበታለች። እኔ 3 ስክሪን ገዛበታል። 3 ስክሪን። ዮሐንስስ? ታብሌት። የፍርቱና ማሚ አይደርስሽም። በቃ በጣም አሪፍ። 6000 ብርና 15000 ብር ሁለቱም ወደ ካዝናቸው አስገብተዋል። ማን ያሸንፋል? የአሸናፊዎች ብቻ። ናሆም በየና ብሬያችሁ ነበርኩኝ። ሁላችሁም በያላችሁበት ምችት ይበላችሁ። ከዛ በፊት ግን እዚህ መታችሁ መታደም፣ መወዳደር፣ ገንዘብ ማሸነፍ ከፈለጋችሁ በዚህ ስር ባለው ቁጥር ተመዝገቡ።